አሁን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። ያሟሟቱን አይነት እያሰባችሁ እንዳትጨነቁ። ከጌታችን በቀር በግፍ የሞተ አለ እንዴ? በመቃብር ያሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ሕያው ይሆናሉ። የጽድቅ የቅድስና የዘላለም ሕይወት ተስፋ በልባችን ሲመላለስ ደግሞ ሞትን በጣም ነው የምንንቀው። ጀግና ብትሆን፣ ምንም እንኳን ባለጠጋ ብትሆን፣ ምንም እንኳን ደሃ ብትሆን፣ ምንም እንኳን ደግ ብትሆን፣ ምንም እንኳን ክፉ ብትሆን፣ ምንም እንኳን ጠቢብ ብትሆን፣ ምንም እንኳን ሰነፍ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም ሆን ምን ግን ትሞታለህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተከበሩ አባታችን፣ የተወደዳችሁ ምዕመናንና ምዕመናት እንደምናመሻችሁ፣ እንደምንሰነበታችሁ። አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ዘላለማዊ ስሙ የተመሰገነ ይሁን። የወንድማችንን ነፍስ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። ለቤተሰቦቹም መጽናናትን፣ ለእናንተም ወንድሞቹና እህቶቹ አብራችሁ ስታገለግሉ ለነበራችሁ ሁሉ እግዚአብሔር መንፈስ ቅዱስ መጽናናትን እንዲያድላችሁ ከልቤ እመኛለሁ። ምን እንደምናገር ግራ ቢገባኝ፣ ምክንያቱም እንደዚህ አልነበረም የጠበቅኩትና ስለዚህ እኔም አሁን ከዚያ ወደ ሳርቅ የምታውቁትን አንዳንድ ነገሮችን አስታውሻችሁ ብቀመጥ ብዬ ልቤ ተመኘ ፈለኩና ከዚሁ ዙሪያ ጥቂት መምከሪያም ማጽናኛም መማሪያም የሚሆን ከሆነ የምታውቁትን ግን ለማስታወስ ያክል እኔም በዚሁ ዙሪያ መምህራችን ዶክተር ቴዎድሮስ አስተምረዋል። ግን እኔም በረከቱን እንዳገኝ ወንድማችንንም የእናንተንም በረከት እንዳገኝ ይቅርብኝ እያልኩ ነበር። እንግዲህ በግድን የቆምኩት እግዚአብሔር ስለ እናንተ ሲል በጎውን ቃል እንዲያስተምረን ቅዱስ ፈቃዱ ይሆንልን። ርዕሳችን ብዬ አስብኩት ለጥሩ መማሪያ ጊዜ ይሆን ብዬ ትሞታለህ ወይም ማቱሳላ በሚል ርዕስ ጥቂት ደቂቃዎችን እነዚህን ጉዳዮች እስኪ እናሰላስል። መጽሐፍ ቅዱስ ላይ ስም በሁኔታዎች በተፈጸሙ ጉዳዮች ስም ይወጣል። ታስታውሱ ከሆነ ታቦተ ጽዮን በተማረከች ጊዜ የፊንሐስ ሚስት ጸንሳ ነበር ይላል እና የእስራኤል ክብር የሆነችው ታቦተ ጽዮን ብትማረክ ጊዜ የተወለደውን ሕፃን ስሙን ኢካቦድ ብላ ጠራችው ይላል። ይኸውም ክብር ከእስራኤል ለቀቀ ማለት ነው ይላል። ሁኔታዎችን አይተው ስም ይወጣል በመጽሐፍ ቅዱስ። በሐዲስ ኪዳን አንድ ላስታውሳችሁ።
ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ለብዙ ዘመን ልጅ ሲጠይቅ የነበረ ዘካርያስ ሚስቱ መካን ሆና እርጅና ተጭኗቸው ባለ ጊዜ እሱም ጸሎቱን በረሳው ጊዜ እግዚአብሔር አስታውሶት ታላቅ ይላልና መጽሐፍ ቅዱስ ልጅ ሰጠው እና ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ማቱሳላ 969 ዓመት ቢኖር ጊዜ እድሜው ቢረዝም ጊዜ እድሜህ ቢረዝምም አንድ ነገር ግን መርሳት የለብህም። አንተ ሟች ነህ። እንዳትረሳ ትሞታለህ ይለው ዘንድ ሟች ነህ ወይም ትሞታለህ የሚል ስም ነው ከእሱነቱ ጋር የሰጠው። ትሞታለህ ምንም እንኳን እድሜህ ቢረዝም፣ ምንም እንኳን ጎበዝ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም እንኳን ባለጠጋ ብትሆን፣ ምንም እንኳን ደሃ ብትሆን፣ ምንም እንኳን ደግ ብትሆን፣ ምንም እንኳን ክፉ ብትሆን፣ ምንም እንኳን ጠቢብ ብትሆን፣ ምንም እንኳን ሰነፍ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም ሆን ምን ግን ትሞታለህ የሚል መልእክት ነው ማቱሳላ በሚል ስም ውስጥ እግዚአብሔር ሊያስተላልፍልን የፈለገው። ወገኖቼ ቅዱስ ባስልዮስ እንደተናገረው ሞት የእግዚአብሔር የምህረቱ አካል ነው። ሰዎች እንደ ሰይጣን ሕያው ጉስቁል ሆነን እንዳንኖር፣ ሰይጣን ሕያው ነው፣ ሟች አይደለም፣ ግን በበደሉ ምክንያት ጎስቋላ ነው። እኛም ከበደልን በኋላ እንደ ሰይጣን ሕያው ጉስቁል ሆነን እንዳንቀር ቅዱስ ባስልዮስ እንዳለው ሞት እኮ የእግዚአብሔር የምህረቱና የይቅርታው አካል ነው ብሎ ነው ያስቀመጠው። ወገኖቼ ሸክላ በተሰነጠቀ ጊዜ ሸክላ ሰሪዋ ስትለጥፈው፣ ስትለስነው፣ ስትኳኩለው አይደለም የምትኖረው። አንድ ነገር ነው የምታደርገው። ምንድን ነው የምታደርገው? አፍርሳ ነው የምትሰራው። ከዛ በኋላ ነው ውብ ሸክላ የሚሆነው። ከዛ በኋላ ነው እንደገና የሚቆመው። በበደልና በኃጢአት የተሰነጠቀው የሰው ልጅ እንዲሁ እንዳለ እግዚአብሔር እንዴት ይተወው? አፍርሶ በሞት ምክንያት አስነስቶ በትንሣኤ ምክንያት አዲስ አድርጎ ስለሚሰራው የመስሪያው መንገድ ነው ሞት ወገኖቼ። ሕያው የማድረጊያው መንገድ ነው ሞት ወገኖቼ። እውነት ለመናገር ስለ ሞት ያለን ግንዛቤ እጅግ በጣም የተሳሳተ፣ ምናልባት ደግሞ አነስተኛ ስለሚሆን ነው እንዲህ ያሉ ነገሮችን ስንሰማ ጭንቅ ጭንቅ ብሎን ተስፋ ምንቆርጠው። አንዳንዶች አቅል ምንስተው፣ አንዳንዶች እንደ አሕዛብ ምናለቅሰው፣ አንዳንዶችማ ከእግዚአብሔር ጋር የምንገዳደረው። ወገኖቼ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተና ከተነሳ በኋላ የሞት ጸባዩ የሞትን ባህሪም ጭምር ነው የቀየረው። አሁን የምንሞተው ለምን ይመስላችኋል? አሁን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እደግመዋለሁ። አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት እንጂ ሸሸ፣ ተበላሸ ለመባል አይደለም። አሁን ወንድማችንን እንደዚህ ያስቡ። ወንድማችን ያረፈው የበለጠውን ትንሣኤ
እግዚአብሔር ሊሰጠው ስላዘጋጀው ነው። ቅዱስ ዮሐንስ አፈወርቅ ሊቁ በረከቱ ይደርብንና ሞት እኮ እንደ ቀድሞ አይሰለጥንብንም እኮ ነው ያለው። ለዚህ ነው በጣም የማንሸበረው። ለዚህ ነው ልባችን በጣም የማይታወከው። ለዚህ ነው ጭንቅ ጥብብ እስኪለ ፀጉር የማንነጨው፣ በአርጋጅ የማናለቅሰው፣ ሙሾን የማናወርደው፣ ፀጉር የማንላጨው፣ ፊት የማንነጨው፣ አካል የማንበጣው፣ ከል የማንታጠቀው፣ ጥቁር የማንለብሰው ሞት እንደ ቀድሞ ስለማይሰለጥንብን ነው ወገኖቼ። ይሄማ እኮ የምናምነውንና የምንሰብከውን ትንሣኤውን ማሳነስ እኮ ነው ወገኖቼ። ኩርምት ሽብርክ ቅብር ካለማ ምኑን ክርስቲያን ሆን ነው? ሲሆን ሲሆን በዝማሬ ሲሆን ሲሆን በሽብሸባ ሲሆን ሲሆን በእልልታ ሲሆን ሲሆን እንደ ድል ተጓዥ በምረቃ ነበር የምንሸኛኘው። ምክንያቱም ወደሚበልጠው ሕይወት እየሸኘናቸው ነው። አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው። የምንሞተው ሕያው ለመሆን እንዴ ታምኑት የለ እንዴ? እወርዳለሁ አለ ወረደ። እውነት ነው አለ ነው አይደለም? እውነት ነው። ሞታለሁ አለ ሞተ። ነሳለሁ አለ ተነሳ። አረጋለሁ አለ አረገ። ዳግሜ መጥቼ ወስዳችኋለሁ አለ። ይሄ ሁሉ የታመነ ከሆነ ወገኖቼ የሚያምንብኝ ቢሞት እንኳን ምን ይሆናል? ምን ይሆናል? አሁን ስለ አንድ አስደናቂ ሕያው ስለሆነች ነፍስ ነው እኛ እዚህ የተሰበሰቡ። ታምናላችሁ አታምኑ? ታምናላችሁ አታምኑ? እናምናለን። እምናምነውን ግን መኖር መልመድና መጀመር አለብን። ልባችሁ በጣም በሐዘን እንዳይከብደው ያሟሟቱን አይነት እያሰባችሁ እንዳትጨነቁ። ከጌታችን በቀር በግፍ የሞተ አለ እንዴ? የትኛውም አይነት የግፍ አሟሟት ቢሟሟት እንኳን ልባችን የማይከብደው እንዲህ አይነት ሞቶ ያዳነን ጌታችን ስላለ ነው። ስለዚህ በዚህ ቃል እንጽናናለን። ሐዋርያው ቅዱስ ጳውሎስ በዚህ ቃል ተጽናኑ ነው የሚለው። በየትኛው ቃል? የሚያምንብኝ ቢሞት እንኳን ምን ይሆናል? በመቃብር ያሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ሕያው ይሆናሉ። ከዚህ የበለጠ ምን መጽናኛና ምን ማረፍ ያለን ወገኖች? ይሄንን የሚያምን ነው ክርስቲያን የሚባል። የክርስትና ዋና ኃይል ዋና ግቧ ባለፈውም ተናግሬዋለሁ። በሞት ላይ ጌታችን በተቀዳጀው ድል ለኛም አረሞኑን ተስፋ በመስጠቱ ምክንያት ነው። ለዚህ ነው ቀና እኮ የምንለው። ቀና ብለን የተፈጠርነውም እኮ ለዛ ነው። እንደ እንስሳ ያላስጎነበሰን እኮ ለዛ ነው። አሁን በሚገጥሙ ሐዘኖች አጎንባሾች እኮ የማይኖሩት እኮ ለዛ ነው። ሞት የእግዚአብሔር የምህረቱ አካል ነው። አሁን የምንሞተው አሁን ወንድማችንም ያረፈው ሕያው ሊሆን ነው። ሕያው ሊሆን ነው። መጽሐፍ ቅዱስ እንዲህ ይላል። ቆይ ሕያው መሆን ትፈልጋላችሁ አትፈልጉም? እስኪ እጃችሁን አውጡልኝ። ሕያው መሆን አትፈልጉ? ይሄ ብርሃኑ አንጸባርቆብኝ አይታየኝ፣ ግን ተስፋ አለኝ። እሺ አውርዱ። መጽሐፍ ቅዱስ እንዲህ ይላል፣ ካልሞትክ ምን አትሆንም? ምን አትሆንም? ምን አትሆንም? ሕያው መሆን ትፈልጋላችሁ? ካልሞትን ሕያው እንሆናለን? መሞት የምትፈልጉ እስኪ እጃችሁን አውጡ።
እንዴ ያ ሁሉ ያው ደግሞ አያችሁ ስለ ሞትም ወይም ምናምን ግንዛቤያችን እንደው ቅዱስ ዮሐንስ አፈወርቅ ቢኖር ምናልባት ከኔ ጀምሮ ከዚህ ቤት ያስወጣል ነበር። ምክንያቱም በጌታችን የትንሣኤው ምስክርነትና ድል ማድረግ ላይ እያፌዛችሁ ነው ብሎ ጽፏል። አንድ መጽሐፉ ላይ ተመልክቼ ነው ደፍሬ ያስወጣል ነበር ያልኩት። ሕያው ሊሆን ነው። ይሄ ታላቅ መጽናኛ ነው ወገኖች። ከዚህ በላይ መጽናኛ የት ይገኛል ወገኖች? ትሞታለህ የሚለውን ሐሳብ ሁል ጊዜ የሚያስብ ሰው በሚገጥሙ አንዳንድ ሞቶች ድንጉጥና ፈሪ አይደለም የሚሆነው። ማር ይስሐቅ ኃጢአተኛ ሰው ሞትን ይፈራዋል፣ ጻድቅ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል የሚለው ለዚህ ነው። ኃጢአት በጣም እየተጫነን ሲመጣ ወገኖቼ በጣም ፈሪዎች፣ በጣም ድንጉጦች፣ በጣም በሞት ፊት በጣም ምስኪኖች ነው እየሆንን የምንመጣው። በጣም ነው ፈሪዎች የምንሆነው። የጽድቅ የቅድስና የዘላለም ሕይወት ተስፋ በልባችን ሲመላለስ ደግሞ ሞትን በጣም ነው የምንንቀው። እንደውም አሁን እንዳለው ማር ይስሐቅ ሞትን የምንናፍቅ ነው ምን ሆነው ወገኖቼ። እዚህ ደረጃ ላይ ስለምንደርስ ነው መሞት አይደለም ትሞታለህ የሚለውን ነገር እንኳን ሰው መስማት አይፈልግም። አሁን መራር ነው ይሄን ማስተማር እንኳን ከባድ። ግን አንድ ዘላለማዊ እውነት መጽሐፍ ቅዱሳችን ላይ ተቀምጧል። አሁን ወንድማችንን የሸኘንበት ቦታ ለወንድማችን ቃለ አብ ነው። ቃለ አብ ነው ስመ ክርስትናው ቃለ አብ ነው። ቃለ አብን የላክነው ቦታ ለቃለ አብ እዚህ ምድር ላይ ከመኖር በላይ የበለጠ ጥቅም ነው ያለው። ይህንን መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና በሚለው አረጋግጦልናል። ወገኖቼ ጥቅም ነው። እኛ ገና ስላልገባን ነው እንደ ጉዳት የምናየው። ጥቅም ነው። ለዚህ እኮ ነው ጥቅም ነው ብሎ የመሰከረን። ይሄንን ቃል ትቀበሉታላችሁ አትቀበሉትም? ምን ነው በከፊል ነው አንቀበለው። ጥቅም ነው። ለምንድን ነው ጥቅም የሆነው? ራሱ ይመልስልናል። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ነው ይሄን ያለው። ለምንድን ነው ጥቅም የሆነው ሲል ከሁሉ ይልቅ እጅግ ምን የሚል ነው? የሚሻል ወደ ተሻለ ሕይወት ነው ያረፉ ደጋግ ክርስቲያኖችን የምንልካቸው ወገኖች። ሁል ጊዜ አስቡት። በጣም ወደ ተሻለ ሕይወት እንዴ! ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከመኖር በላይ ምን የተሻለ ሕይወት አለ ወገኖች? አለ? ምን ቃላት ይገልጸዋል? ምን ቅኔ ይበቃዋል? ምን ስፍራ አለው? በደረቱ የሲኦልን እሳት ታቅፎ ከማሻገር በላይ እንዲህ አይነት አባት የት ይገኛል? ምን መዝነን ምርር ብለን እናለቅሳለን ወገኖች? ምን አስበን ሞቱብን ብለን እንጨነቃለን? ከኛ በላይ ከሚወዳቸው አምላክ በላይ እንዴት አድርገን ልንወዳቸውና ልናፈቅራቸው እንችላለን? ከዚህ አምላክ ጋር ከመኖር በላይ ለሰው ምን የሚጠቅመው ነገር በምድርና በሰማይ ውስጥ አለ? አናቅልለው እንጂ ክርስቲያኖች ሰማያት ቢጠቀለሉ ምድር በአንድ ቋት ውስጥ ብትገባ በምድር ያለው ሀብት ሁሉ ቢሰጠን ከጌታችን ጋር ከመኖር በላይ ምን ሕይወት አለ? እባካችሁ እንደ ቀላል እንዳትመዝኑት። ለሄ
ከክርስቶስ ጋር ልኖር እናፍቃለሁ የሚለው ለማለት ብቻ የተባለ ይመስላችኋል? ለእኛ ነው ጥቅስ ብቻ እየሆነ የተቸገርነው ወገኖች። ወደዛ ቅፍ ነው የላክነው ወንድማችንን ብለን እና ምን ይሆን? እሱ ነው እኮ ማያጽናናን፣ እሱ ነው እኮ የሚረብሸን፣ እሱ ነው የሚንጠን። አቤት ምንኛ የታደለች ነፍስ ትሆንች ነፍስ። አሁን እናንተ ደሙን መፍሰሱን ወይ ሌላ ነገር ነው የምታስቡት። አሁን እቺ ነፍስ በሰማይ ጉባኤ ፊት ባገለገላት ታቦት ዘዶር በምትባል በእመቤታችን ፊት እንዴት ተማለል ይሆን እቺ ነፍስ? አቤት እንዴት ብርሃን ትጎናጸፍ ይሆን? ይህን ታምናላችሁ? ገመኑ እንጂ አሁን እኮ አለማመን ነው ልባችንን የከበደው። ወደ ሰማይ የምንልካቸው ነፍሳት እንዴት ወደ አስደናቂ ብርሃን ገቡ። ድል ከነሱ ከበኩራት ማይመር ጋር ዘመሩ። ደጅ ከጠናው ምናልባት ቅድም ዶክተር ሲናገር ነው እኔ አላውቀውም ወንድማችን። አቤት ደፋ ቀና ወደ አለለት ምናልባት ወደ ደከመለት ጉልበቱንም ገንዘቡንም ሐሳቡንም ልቡንም ወደ ሰጠለት አምላክ እኮ ነው የሚሄደው። ከዚህ በላይ ምን ያስደስት? ምን የምስራች አለ? ምን ደስታ! ይሄ እኮ ክርስትናን በጥልቀት ለገባቸው ሰዎች ይቅርታ ያርጉልኝ የሰርጋቸው ቀን እኮ ነበር። አባፋም ለዚህ ምስክር ነው። ምስክር ሳላነሳ ይሄን አልተናገርኩም። አባፋም የተባለ አባት ሊገሉት ሲመጡ ነጭ ልብሱን ለብሶ ወጣና እነሆ የሰርጌ ቀን አላት። እቺን ቀን የምን ቀን ገና እኮ እኛ እኮ እንደው ይቅርታ እናንተም ማሳነስ አይደለም ራሴን በማየቴ ነው ይሄን የምለው። እዚህ ውስጥ ይሄን ስንት በቃ ይኖር ይሆናል። የሰርጌ ቀን እናንተ የምታውቁት የሰርጌ ዕለት ሌላ ሊሆን ይችላል ነውም አይደል እንጃ። የሰርጌ ዕለት የሚለው እኮ የክርስቲያኖች ከክርስቶስ ጋር ሙሽርነትን የተቀበለበት እኮ ነው። የሚዋሃድበት ቀን እኮ ነው። አብሮ የሚኖርበት ቀን እኮ ነው አይደል? ራት አለ፣ ሰርግ አለ። እንዴ ወደዛ ሰርግ መላክ ጥቅም ነው ጉዳት ነው? እናንተ ምንድን ነው ገና 5 ደቂቃ አልታስብብኝ ነው ጌታ ከፍቶታል። ወንድም ግድ የላችሁ ፍቅራችሁ የታወቀ ነው። ከጌታችን ፍቅር ግን እንደማይበልጥ እርግጥ ነው። ሐሳባችሁ ልክ ነው። ከጌታችን ሐሳብ በላይ ግን ብታስበልጡት ጣዖት አምልኮ ነው። እግዚአብሔርን መከልከል እንችል ዘንድ እኛ ማን አይደል ያለው? አይደል ያለው? ማን ተው እንለው ዘንድ እግዚአብሔር በሰራው ስራ በፈጠረው ፍጥረት በሚወደው ውድ በሞተለት ከሞተለት በላይ እናንተ ልትቆሙለት ምን ይወደደው ከሱ ጋር ከመኖር በላይ ህሊና ማይመረምረውን ቃል ገልጦ ሊናገረው ስለማይችል ዝም ብቻ ነው የምንለው። የሚበልጥ ደግሞ ወገኖቼ ያ ለደጋግ ክርስቲያኖች የመጽናኛ ቦታቸው ነው። ደግሞ አለው የመጽናኛ ከተማቸው ነው። የማረፊያ ከተማቸው ነው። የመካሻ ከተማቸው ነው። አይ ካስ ልትሉ ነው። አይ ጽናና ልትሉ ነው። አይ ረስ ልትሉ ነው። ይሄም መጽሐፍ ቅዱስ አብነት እናምጣ። አልዓዛር ናነዌ በሉቃስ ወንጌል ምዕራፍ 16 አታስታውሱ? ምንድነው ያለው? ጻድቁ አባታችን አብርሃም እቅፍ ሲገባ ምንድነው ያለው? እንደው ባክላክልኝ የጣቱን ጫፍ ውሃ ነክቶ እንዲያበርድልኝ ብሎ ሲጠይቀው እንደው ዝርዝር ውስጥ አልገባም እንጂ ያ ጣት እኮ ቁስሎቹን ያከከበት ጣት ነው። ያ ጣት እኮ እንኳን ጣቱን ሊያይ በሙሉ አይኑ እኮ ደሃውን ያላየበት ነው እኮ። አሁንስ ቅርቡ አፍንጫው ስር ሆኖ ያልተመለከተውን ርቆ እኮ ነው የሚመለከተው። እና ምን አለው? ላክልኝ አልዓዛርን አለ። አልዓዛር እንዲህ አለ፣ አብርሃም እንዲህ አለ፣ አንተ በምድር ሳለህ መልካም እንደኖርክ አስብ አለውና እርሱ ግን በዚህ ምን ይላል? ጮክ ብሎ
አታውቁት ይሆን? ምን ይላል እሱ? አልዓዛር በአብርሃም እቅፍ በሰማይ ጉባኤ ፊት ምን ይላል? ይጽናናል። ወደ መጽናኛ ቦታቸውን የሸኘናቸው እርፍ ወደሚሉበት ምን አይነት ቃላት ይገልጻት ይሆን እቺን መጽናናት? እንደዚህ እንደ ምድር እንዳታዩ። እሱ በዚህ ይጽናናል፣ አንተም ትሰቃያለህ እኮ ነው የመጽናኛ ስፍራችን፣ የመጽናኛ ቦታችን፣ የማረፊያ ቦታ። ይሄማ ድካም ነው፣ ደከመን ሌላ ነገር ስላለን እንጂ ድካም፣ ብርቱ ድካም። እሱ በዚህ ይጽናናል። ቃለ አብ በዚያ በሰማይ ጉባኤ ፊት ምን ይላል? ምን ይላል? ታምናላችሁ አታምኑ? ታምናላችሁ አታምኑ? በመጽናኛና በእረፍት ቦታ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና አይደል የሚለው። የማረፊያ ቦታውን ማን ሊነፍገው ይችላል? ያገለገለው አደግድጎ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ቅዱሳንን ስላገለገላችሁ አሁንም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል ቅዱስ ጳውሎስ። እግዚአብሔር ይረሳዋል? ግሸን ሌላ ቦታ ይረሳዋል? ይረሳዋል? አንዲቷን የማይረሳ አንዲቷን ጌጥ እንኳን የማይረሳ እየቆጠረ ዋጋ የሚሰጥ እኮ ነው። እንኳን እንደዚህ ተንከራቶለት፣ እንኳን ጉልምስናውን ለሱ ሰጥቶት፣ እንኳን የልጅነት ጉልበቱን ለሱ ሰውቶለት አይደለም የአንድ ቀኗን እንኳን እግዚአብሔር አይረሳም። የአንድ ቀኗን አይረሳም። እና በመጽናናት ነው የሚያርፈው። ጥቅም ነው ጉዳት ነው ታዲያ? ይሄ ጥቅም ነው ጉዳት ነው? ጥቅም ነው። ክርስቲያኖች ወደ ጥቅም ነው የላክናቸው። የእረፍት ቦታ ጥቅም ነው። የመጽናኛ ቦታ ጥቅም ነው። ከክርስቶስ ጋር መኖር ጥቅም ነው። በመንግስተ ሰማያት መኖር ጥቅም ነው። አሁን እኛ ገና ስለሆነ ይህቺ ነፍስ ፍጹም ሆነች እኮ እንደሚሉ ታውቃላችሁ። ሲያርፉ ደጋግ ክርስቲያኖች ቅዱሳን መስተጋደላን ሲያርፉ ፍጹም ሆነች እኮ ነው የሚባለው። የፍጽምናን ሕይወት አገኘች እኮ ነው የሚባለው። ፍጹም ሆነች፣ ወደዚህ ፍጽምና ገሰገሰች። እንግዲህ ማን ሊያስቆማት ይችላል? የፍቅር እንባ እያለቀሳችሁም ቢሆን የግድ ይሄንን ማሰብ ክርስትና ያስገድዳችኋል። ማመናችሁ ግድ ይላል። ካመናችሁ፣ ከተቀበላችሁ፣ በተቀበላችሁት ከኖራችሁ ቀናት ላለ ምን ነው አብሬው በሆንክ የምትሉት ወዳጆቹ ጓደኞቹ ትኖራላችሁ። ከእናንተ በላይ አጠገቡ ማን ነበር? አልነበር? አዳራችሁ እንደዚህ ያላችሁ እንዳትገዳደሩ፣ እንዳትመራበሩ፣ ይሄ ቢሆን ያ ቢሆን እያላችሁ ሂሳብና የሆነ ፕሮፖዛል ነገር እንዳትሰሩ። የእግዚአብሔር ስራ ማን ይመረምረዋል? የሚመረምረዋል ለምን ብለው የሚጠይቀዋል? መርምሮትስ የሚያውቀዋል? እና ወደዚህ ፍጽምና፣ ወደዚህ ረፍት፣ ወደዚህ የመጽናናት ሕይወት፣ ወደዚህ ሕይወት ነው የገባቸው። ጥቂት ነጥቦችን ላንሳ። እየፈራው ጀምሬ እየደፈርኩ ልጨርስ እንዳይሆን እናንተን ሳይ ነበር በጣም የጨነቀ። ሄሮኒመስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር አምላኬን እኮ ለማየት መዝለቂያም የለኝ ይላል። አምላኩን ከማየት በላይ በሞት ደጃፍነት ተከፍቶለት አምላኩን ከማየት በላይ ለሰው ምን ጥቅም አለ? ፊት ለፊት ያየዋል። አሁን ቃል አቤት እንዴት እንደሚደሰት እስኪያስቡት። እኛ ነን እኮ አሁን ትንሽ የጨነቀ አይደለም? የሚያዩት አሁን ደግሞ እቺ ነፍስ በመካከላችን ትገኛለች። አትገኝ?
ወደ ጻድቃን መንፈሶች ደርሳችኋል ይላል አይልም የእግዚአብሔር ቃል? ወገኖቼ እኛ መንፈሳውያን ስንሆን፣ ክርስቲያኖች ስንሆን፣ የእግዚአብሔር ሰዎች ስንሆን ጉባኤውን ምክንያት አድርጎ ወገኖቼ ወደ እግዚአብሔር ብቻ ወደ ሰማያዊት ኢየሩሳሌም ብቻ ምን ደርስ እንዳይመስላችሁ፣ ወደ ጻድቃን መንፈሶችም ደርሳችኋል ይላል። አብረው ናቸው እኮ። ቤተ ክርስቲያን አንዲት ናት? አንዲት አይደለችም። የሰማይና የምድር ህብረት ናት? አይደለችም። አያችሁ፣ እነሱ በላይኛው ቤት፣ እኛ በታችኛው ቤት። ግንስ በአንድ ቤት ውስጥ ነን? አይደለንም። ነን? አይደለንም። በአንድ ቤት ውስጥ እኮ ነን። እነሱ የፈጸሙ ጉዟቸው፣ እኛ ደግሞ ጉዟችን፣ ግን በአንድ ጣራ ስር ስላለን እንደ ወንድሞቻችን እንጠራራለን። በአንድ ጣራ ስር እኮ ነው ያለን። ለዚህ ነው መስዋዕት የምንሰዋላቸው፣ ቁርባን የምናስቆርብላቸው፣ ነዳያን አንድ ላይ ነን ያለ እናስባቸዋለን። እነሱ ደግሞ እኛን ያስቡናል። ታዲያ ይሄ ጥቅም ነው? ጥቅም አይደለም። አንድ ደግ ሰው በላክን ቁጥር የሚማልድልን፣ የሚጸልይልን፣ ደጅ የሚጠናልን ሰው እኮ ቁጥር እየጨመርን እኮ ማር ይቅርብ ቺን ጉባኤ አስባት ብለው የሚጸልዩ ብዙዎች እኮ ነው። በእርግጠኝነት ለመናገር በገነት በመንግስተ ሰማያት በገነት ኋላ በመንግስተ ሰማያት የሚያርፉ ደጋግ ቅዱሳንን አሁን ወደዚህ ዓለም ላይ ኑ ውረዱ ብትሏቸው እሺ ይሏቸዋል? ይላሉ? ምን ቦታቸው አትሉ? እሺ ይላሉ? ይላሉ? አይሉ? በምን ይታወቃል? በደብረ ታቦር አይታወቅም? ቅዱስ ጴጥሮስ ከጌታችን ጋር እዛ ሶስት ሆነው ከዋሉ ካመሹ በኋላ ያንን ምስጢር ካዩ በኋላ ማቴዎስ ወንጌል ምዕራፍ 17 ምንድን ነበር ያለው? ጌታ ሆይ በዚህ መሆን ለእኛ አሁን ቃል አብና ውረድ ብትሉት እሺ ይላል? እሺ ይላል? ወንድማችሁ ምን የሚል ይመስላችኋል? አልወርድም። እንዴት ይወርዳል? ከቻላችሁ ወደኛ ነው እንጂ እኛ እንዴት እንወርዳለን ነው። ምክንያቱም ይሄን የመሰለ ጣዕም ያለው ህይወት ታይቶ አይታወቅም። እንዴያ እንትን እንኳን ፊት ድቅና አይልም። እንዴት ድቅን ይላል? ለዚህ እኮ ነው ቅዱስ ጴጥሮስ ዓለም ያነሰችበት እኮ ለዚህ ነው አልወርድም ያለው። እዛ ብርሃን ፊት መኖር የትንሣኤን ትንሽ እፍታ አስጎበኛቸው እኮ የሚሉት ሊቃውንት። ከዛስ አንወርድም ቤት የለውም ለአንተ ለሙሴ፣ ከዛስ ለኤልያስ እንስራ፣ እሱስ እደጅ ባድርስ አንተ ከኔ ጋር ከሆንክ ይወርዳል ይወርዳል። ከዚያ ከፍታ፣ ከዚያ ደስታ፣ ከዚያ ጣዕመ ዝማሬ፣ ከዚያ እረፍት እንዴት ይወርዳል እንዴ! ምናልባት ቤት ጀምሮ እንኳን ቢሆን የጀመረውን ቤት ሳይጨርስ አደራችሁን እንዳትሉ፣ እንደው የገባበትን እንደው ሳሞቀው እንዳትሉ። ለሌሎችም ብዬ ነው፣ ለሱ ላይ ሰራም ይችላል። የሚበልጥ ቤት አለው። ሰርቷል አልሰራም? እናንተ እኮ ቤት እየሰራችሁ ነው። እንደነ የቶማስን የጎንዶፓረስን ቤት እንዴት እንዳነጸው አላያችሁ? አልሰማችሁም? ይችን ታሪክ ሰማችሁ? ሰምታችኋል? በህንድ ውስጥ ንጉሱ ጎንዶፓረስ በጣም ውብ ቤተ መንግስት የሚሰራለት ይፈልግ ነበረ። ቶማስ ዘህንዴኬ በደመና የበረረ ሲሰብክ የንጉሱን መሻት ሰማና እኔ ገነባልሃለሁ ውብ ቤተ መንግስት አለው። ገንዘብ ተቀበለው። ቶማስ እየሰበከ ድሆችን እያበላ፣ የታረዙትን እያለበሰ፣ የተጠሙትን እያጠጣ፣ የታመሙትን እያስታመመ፣ የደከሙትን እያበረታ ነዳያንን ሁሉ ጎበኝበት። የንጉሱ ወንድም በአንዲት ምሽት እንደ ሰመመን አድርጎት ሞቶ ይመለሳል እና ከሞተ በኋላ አንዲት ውብ ቤተ መንግስት ያይና እዚችማ እኔ ነኝ የምገባው ይላል። አይ ይሄማ ያንተ አይደለም። የማን ነው? የወንድም ንጉሱ የጎንዶፓረስ ነው ይለዋል። ማን
የገነባለት? ማን ያነጸለት? ማን የሰራለት ይለዋል። አናጺው ማን ነበረ? ቶማስ ይሰራል፣ ሐዋርያው ይሰራል። ዛብንን ይላል ለንጉሱ ይነግረዋል። ቶማስን አስሮት ነበር ይላል። እንዲህ ያለት ቤት እኮ ነው የምትሰሩት፣ ስትመላለሱ አፋችሁ ኮቸችላ እስኪመስል ስትጾሙ ካልጋችሁ ወርዳችሁ ፍራሽ አንጥፋችሁ ስትንከራተቱ ለቤተ እግዚአብሔር አገልግሎት ደፋ ቀና ስትሉ ካህናትን ነዳያንን ስትመግቡ አቤት ቃል አብ የሰራት ቤት ምን አይነት ቤት ትሆን! ምን አይነት ቤተ መንግስት ውስጥ ገብቶ ማሰብ ይቻላል? ማሰብ ይቻላል? እንደ ቦሌ ቤቶች በጣም ብዙ ሚሊዮኖች እንደሚያወጡት ሰፈር ለጥራ እንደ ብስራተ ገብርኤል ማሰብ ይቻላል? ጆሮ ያልሰማው ዓይን ያላየው በሰው አይምሮ ያልታሰበው ቤት እግዚአብሔር አዘ። ታዲያ ይሄ ጥቅም ነው? ጥቅም አይደለም። ተው። ቅዱስ ዮሐንስ በራእዩ እግዚአብሔር ስላዘጋጀልን ቤት ሲናገር ቅጥሮቿም ኢያስጲድ የሚባል ማዕድን ነው ይላል። ከተማይቱም ወርቅ ነበረች ይላል። ግንቦቿም ደግሞ ዕንቁ ነበሩ ይላል። እንግዲህ ቋንቋ የገለጠው ቃላት የተናገረው ነው። የሆነውና የሚሆነው ደግሞ ከዚህ በላይ ነው። ክርስቲያኖች፣ ይሄ በቅዱስ ዮሐንስ ራእይ ላይ ተመዝግቦ የተቀመጠ ቃል ነው። ምን አይነት ቤት ውስጥ ይኖር ይሆን ታዲያ? ጥቅም ነው? ጥቅም አይደለም። ይሻላል አይሻልም? ወገኖቼ ወደሚሻል ቦታ ነው እኛም የምንሄደው፣ እነሱንም የምንልካቸው ወደሚበልጠው ዓለም፣ ወደሚበልጠው ሕይወት እና ለዚህ ነው እንናፍቃለን የሚሉት ደጋግ ቅዱሳንና ክርስቲያኖች። ምናልባት ከዚህ በፊት ነግሬያችሁ ይሆናል እቺን ሐሳብ። አንድ ንጉሥ አንድ ጩርቄ ደሃ ሰው ይኖርበት ዘንድ ለራሱ ያሰራውን አዳራሽ ለደሃው ሸላልሞ አስውቦ ሲያዘጋጅለት ወይም ቢያዘጋጅለት፣ ዳሩ ግን እስኪያዘጋጅለት ድረስ ጥቂት ጊዜ ሽታና ክርፋት ያለበት ቦታ ለጥቂት ጊዜ ይህን ጩርቄ ደሃ ቢያስቀምጠው፣ ይሄ ጩርቄ ደሃ በጣም የሚናፍቀው ምን ይመስላችኋል? ወደ ንጉሡ አዳራሽ ከመቼው ገብቼ ብሎ አይናፍቅ? ወገኖቼ ሽታዋ ክርፋቷ እኮ የዚች ዓለም ምናልባት ገና ያልተሰማ። ንጉሡ ደግሞ ላዘጋጅላችሁ ቤት እሄዳለሁ፣ ስፍራን አዘጋጅላችኋለሁ ብሎን ስፍራ አዘጋጅቶልናል። ታዲያ እዚች ውስጥ መቆየት፣ እዚች ውስጥ መኖር፣ እዚች ውስጥ መረሳት፣ እዚች ውስጥ ነው እኛውን የፈለግነው። አናሳዝንም? እግዚአብሔር የሚያዘጋጅልን ሌላ፣ እኛ የሆነው ያለው ሌላ። ወገኖቼ ራሳችሁን በጣም የምትወዱ ከሆናችሁ አንድ እውነት ብቻ እንንገራችሁ፣ ለዘላለም ሕይወታችሁ ስሩ። ራሳችሁን በጣም ትወዳላችሁ? ሰየው። በጣም ከወደዳችሁ ለዘላለም ሕይወታችሁ ስሩ። ይኸውላችሁ ሞትን ማንም ማስቀረት አይችልም፣ ማንም ማዘግየት አይችልም። አንድ ነገር ግን የምናስቀረው ነገር በፊታችን አለ። እሱ ምንድነው? ሁለተኛውን ሞት ግን ማስቀረት እንችላለን? እንችላለን? እሱን ለማስቀረት ሰው በዕለተ ፍትህ በፍርድ ቀን የሚገጥመን ክፉ ይሁን ደግ አሁን አይታወቅም። በእርግጠኝነት የሚታወቀው ግን መሞታችን ነው። ያኛውን ግን ማስቀረት እንችላለን። ለዘላለሙ እንስራ ወገኖች። አሁን እኛ ለዘላለሙ እንስራ፣ ለዘላለሙ እንስራ። መልአከ ብርሃን ሰላማ የሚባሉ አንድ ኦርቶዶክሳዊ ካህን እንደነበሩ ተነገረ በቅርብ ዘመን እና በጣም ይሰጣሉ፣ ለነዳያን ይጎበኛሉ፣ በትን ናቸው ይሰጣሉ። እና ምን ሆነ መሰላችሁ? እዛ ያሉት ሰዎች ይተቿቸው ጀመር። ምን ብለው? አይፈልገውም እንደ ገንዘቡን እንዲህ ዝም ብሎ በየቦታው የሚጥለው የሚበትነው ይሏቸዋል። ባትወደው ነው እንዲህ የምታረገው ይሏቸዋል። እና ምን ብለው መለሱ አሉ? እኔም ልጆቼም ቤተሰቦቼም ኋላ ወደምንሄድበት መጨረሻ ወደምናገኘው አስቀድሜ
ሀብቴን ብሰደው ወደድኩት ወይስ ጠላሁት አሏቸው። ወደዱት ወይስ ጠሉት? ወደዱት ወይስ ጠሉት? ከወደዳችሁት ኑሯችሁን፣ ከወደዳችሁት ራሳችሁን፣ በጣም ራስ ወዳድ ከሆናችሁ ለዘላለማችሁ ሰው መሞታችንም አይቀር መሞታችንም አይቀር እና ለዘላለም ለመስራት እንዘጋጅ። ነፍሴ ሆይ ወደ ረፍትሽ ተነሽ፣ እግዚአብሔር መልካም ተመለሺ፣ እግዚአብሔር መልካም አድርጎልሻልና እያላችሁ ወደ ብፅዕና ነው የሚያሸጋግረን። በጌታ የሚሞቱ ሙታን ብፁዓን ናቸው፣ እግዚአብሔር ከድካማቸው ያሳርፋቸው ዘንድ ሥራቸው ይከተላቸዋል ያላቸው እንድንሆን ወደፊት እንላከው። መሞታችን ግን አይቀርም፣ እንዳንረሳው። ደግሞ አለው እንዳንረሳው። መርከብ አሻራውን እየተወ ግን መለስ ብሎ ሲታይ እንደሚረሳ የከሰዓት ጥላም ቶሎ እንደሚያልፍ ቶሎ ነው የምናልፈው። የሰው ሕይወቱ በምድር ላይ ጥቂት ቀን ነው፣ እሱንም መከራ ይሞላዋል የሚለው በጣም 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 ትንሽ ነውና እንዲህ አይነት አሟሟቶች ቶሎ ሊያስተምሩን፣ ቶሎ ወደ ንስሐ፣ ቶሎ ወደ ልባችን፣ ቶሎ ወደ መመለስ፣ ቶሎ ወደ ጸጸት እንድናመራ ሊያደርጉን ይገባል እንጂ ዝም ብለን አልቀሰን ብቻ፣ ዝም ብለን ነፍርቀን ብቻ፣ ዝም ብለን ሆሆ ተባብለን ብቻ፣ ምን ነው እንዲህ በሆነ ምን ነው እንዲያ በሆነ ብለን አስበን ብቻ እንዳንቀር አደራቸው። ይህ የንስሐ ደውላችን ይሆን። ቅድም ዶክተር እንዳስተማረው ይህ ነገሮች ሁሉ በፍጥነት ወደኛ እየቀረቡ እንደሆነ ነው የሚያሳየው እንጂ አላውቅም። የእናንተ በጣም በረጃችን ቆሟል። ገና ምን እንደሆነ አልታወቅንም። ላስፈራራችሁ ፈልጌ አይደል። በአንድ ምሽት ዶግ አመድ የሚሆኑ ከተሞች እያየን ነው። ምን እንደምንሆን አልታወቅም። ከጸሎት ጋር ለንስሐ እንዲያበቃ ለሥጋው ደሙ እንዲያበቃ ጥቂት ጊዜ ምናልባት ደግ ትሩፋት ለመስራት ዕድሜ እንዲሰጠን ከመለመን ውጭ ምን አለ እና ብሞትስ ብለን ደግሞ ማቀድን ለምደን ወደ ንስሐ መቅረብ አለብን። ግን ስለ ሞት አቅዳችሁ ታውቃላችሁ? ምናልባት የመጨረሻ ባረግ ወይን አሰብ አቅዳችሁ ታውቃላችሁ? ስለ ሞት ምን በወጣችሁ አይደለ? አታስቡ ማለት ስለ ሞት አቅዳችሁ አታውቁም። እንግዲህ አንዳንዶቻችሁ በጣም ገና ወጣቶች ስለሆናችሁ ይሆናል። እናቶች እድር የገባችሁ ወጣቶች አላችሁ የላችሁ? እድር አይ ፊት ያላችሁትንማ አይደለም ምን ትወዘውጃለሽ ያለች ችማ ገና እንኳን ለእድር ለመማርም ለመስራትም ገና ናችሁ። ሰው እድር የሚገባው ምን አቅዶ ነው? የሰርግ ድግስ ዕቃ ለመከራየት ለምንድን ነው? ሞታለሁ ብሎ እና ሰው ያቅዳል ማለት ነው ለመሞት። እቅድ ያወጣል አያወጣም? እውነት አሰብ ለሞት እኮ እናቅዳል፣ ግን አንኖርም። አሁን ህይወት ነው የሚያስፈልገው። ተዘጋጅታችሁ ነው። ይህን ነው አሁን ትልቁ ጮክ ብሎ የሚያወራው መልእክት። እኔ ገና ምሽት ሲነግረኝ ጮክ ብሎ ጆሮዬ ላይ ልቤ ላይ የጮኸው ድንግጥን ያልኩት አላውቅም። ድንገት ለሚከሰቱ ነገሮች እቅድ አለን የለን? የላችሁማ? የት ነው ግን የምትሞቱትና ኢንሹራንስ የምትገቡት? ምን ስትሆኑ ምን ለመሆን ለድንገቴ አለ የለም? ኢንሹራንስ የሚባል አለ የለም? ሞት ድንገት ትመጣለች አይልም ሲራክ? እና ኢንሹራንስ ይገባል አይገባም? እሷ ንስሐና ቁርባና ሌላ ምን አለ? እና አሁን እንደዚህ ስብር ብላችሁ እንክት ብላችሁ እንድትሄዱ አይደለም። ተዘጋጅተን ተጽናንተን በርትተን የላክንበትን አድራሻ ለማመልከት ነው ይህን ሁሉ ለማስጎብኘት ጥረት ያደረኩት። እና ልባችሁን ገና ሰፋ አድርጋችሁ እንዲህ አይነት ሲለፉ የነበሩ ክርስቲያኖች በረከታቸውን ለመሳተፍ ነው እዚህ ምን መጣ አይደል? በረከታቸው እሱን እያሰብ ለንስሐ እየተዘጋጀ በጎና ትሩፋት ለመስራት እየተሽቀዳደም ለዘላለም ሕይወት እየኖር ለሱ እየኖር ምንድነው የሚሉት አባቶቻችን? እንደምትሞት
ሆነ እንደምትኖር ሆነ ስራ፣ እንደምትሞት ሆነ ምን በል ኑር አይደል ይባል። እንደምንሞት ሆነ እንኖራለን፣ ግን እንደምንኖር ሆነ ደግሞ እንሰራለን። አሁን ይህን ሁሉ ሳወራት ሞታላችሁ ሟቾች ነን ምናምን ስላችሁ እርግጥ አታረጉትም። አይ በቃ ምን ያረጋል ብላችሁ እርግጥ አታረጉትም። እንቦጣችሁ እናንተ መርካቶም ሰዎች ትበዛላችሁ መሰለኝ ለማታረጉት ባቀም ግን እንደምንሞት ሆነ መኖር አለብን ሁል ጊዜ አጠገባችን። ግን ደግሞ እንደምንኖር ሆነ ምን እናረጋለን? እንሰራለን፣ እንወጣለን። እና እግዚአብሔር የወንድማችንን ነፍስ በአብርሃም በይስሐቅ በያዕቆብ ከፍ ያሳርፍልን። እግዚአብሔር በሚያውቀው ያዘናችሁትን ሁሉ ቤተሰቦቹንም እናንተ ወንድሞቹንም አገልጋዮቹንም ካጠገባችሁ አጣችሁ በፍቅር ያዘናችሁትንም እግዚአብሔር መንፈስ ቅዱስ ራሱ መጽናናቱን ይስጣችሁ። የሚያጽናናውን ቃል ደግሞ እግዚአብሔር ከሰማነው በላይ ወይም ከዚህ ውጭ እግዚአብሔር ማጽናኛው ማስጨከኛው መንገድ ብዙ ነውና እግዚአብሔር የሚያጽናናውን የሚያስጨክነውን መንፈሱን ይላክልን። የወንድማችን በረከት ረድኤት በእኛም ላይ ያሳድርብን። መቼም ያገለገለች ነፍስ ናት። ቀላል አይደለም አገልግሎቷና እናንተም ደግሞ እንዲያስባችሁት በጸሎት ሕያዋን ይስዕሉ በእንተ ሙታን፣ ሙታን ይስዕሉ በእንተ ሕያዋን፣ ሕያዋን ለሙታን፣ ሙታን ደግሞ ለሕያዋን። በዚህ የቤተ ክርስቲያን እውነተኛ ሰንሰለትና ማሰሪያ ስለተገናኘን እግዚአብሔር እናመሰግናለን። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። አሜን።